ችግር የለውም። ምን ታመጣለህ? ምን ታመጣለህ? ወንድ ያደረኩት ወንድ ስለሆንኩ እሺ፣ ወንድ ስለሆንኩ አድርጌዋለሁ። አሁንም ላስጠፋው ካሜራውና ላስተንፍሰህ አንደኛው ልጨምርልሽ እንዴ? ስነ ስርዓት ያዝ እንጂ አልበቃ ብሎሽ ነው አይደለም? ቆይ አንድ ነገር ልንገርህ። እኔ አባት ካንተ ጋር ነው ከኔ ጋር ነው የምታወራው። እዚህ በኋላ ከእህቴ ጋር አታወራም። ከኔ ጋር ነው የምታወራው። እኔ አሁን በትዳር ውስጥ የሚያልፍ ነገር ነው። ተስማሙ፣ ታረቁ ምናምን ብዬ የማልፈው ነገር ይሄ አይደለም። በቃ ዛሬ እንደዚህ ጡቷን የቆረጥክ ነገ ደግሞ አንገቷ ላይ ቢላውን ላለመውጋት ምንድን ነው ታዲያ? ረፍ ይኸው አንቄ ነው ማስተኛ ላስተኛ አንቄ ስማ ይኸው ለአንቄ ላስተኛ ነው። ይኸው ላስተኛ ነው። ችግር የለውም። ሰላም ጤና ይስጥልኝ ውድ የሀብቴ ቲዩብ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ቤት ውስጥ እንገኛለን። ከዚህ ከወንድማችን ጋር እንግዲህ ወንድማችን ሊነግረን የሚፈልገው ነገር አለ። ያ ደግሞ ምንድን ነው የሚለውን እንግዲህ ከራሱ ከአንደበቱ የምንሰማ ይሆናል ማለት ነው። እናንተ ደግሞ እንግዲህ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቤተሰብ ይሆኑ ላለው እንግዲህ እንደተለመደው ላይክ በማድረግ ቪዲዮውን ትጀምራላችሁ። ኮሜንት ደግሞ ያው ኮሜንትም እንድታስቀምጡ ፈልጋለሁ። ለብዙዎች እንዲዳረስ እንግዲህ ይህን ቪዲዮ ሼር አድርጉ በማለት አብራችሁን ቆዩ ላለሁ። እሺ ወንድሜ ሰላም ማን ልበል? ሰላም ስሜ ሳሙኤል። እሺ ሳሙኤል እባላለሁ። እሺ ምንድን ነው ልትነግረኝ የፈለግኸው? ለነገር የፈለኩት የሆነ አንድ ከማልጠብቀው ወዳጅ የሆነ ነገር በመከሰቱና ጀስት ያንተንም ስራዎች ይከታተል ነበር ከዚህ በፊት እና ደግሞ ሞር ደግሞ ወደ የራስን እንትን እንደከፈትከና እሱንም መከታተል በቃ እንደጀመርኩና ጀስት ለምን አንተን አላናግረህም ብዬ ነው ላገኝ ወስኛውን ዛሬ የተገናኘ ነው። ኦኬ ምንድን ነው ልትነግረኝ የፈለግኸው? ለነግርህ ነገሩ በጣም ከባድ ነው ግን አይዞህ ምናልባት እንግዲህ ስራዎችን አይተህ ከሆነ ብዙ ከባድ ነገሮችን አስተናግጃለሁኝ እና ከዛ ይከብዳል ብዬ አላስብም። ቢከብድም ደግሞ ለእኔ ስለመናገር እስካሰብክ ድረስ ግልጽ ሆነ ንገረኝ እና ነገሩን በምንፈታው ነገር እየተጋገዝና የምናየው ስለሚሆን ንገረኝ፣ ችግር የለውም። እሺ ያው ወንድሜ ማለት ይችላል። ወንድሜ በቃ ጀስት ከወንድሜ በላይ አድርጌ ነው የማየው። ጓደኛዬን አብሮ አደግ ጓደኛዬ ነው። ብዙ ነገር አሳልፈናል። ያው ከልጅነታችን ጀምሮ ነው ብዙ ቻሌንጆችን በማለፍ እስከዛሬ ድረስ ያለንባት ታይም ድረስ ወዳጅነታችን በጣም ጠንካራ ነው። ኢቭን በቤተሰብ ተሳስረናል ምናምን ነገር ከሱ ጋር በጣም ብዙ ነገር ነው ያሳለፍነው እና አሁን የተከሰተው ነገር የምነግርህ ነገር እኔ እንጃ ማለት እንዴት ምን ብዬ እንደምነግርህ አላውቅም። ማለት ነገሩ በጣም ከባድ ነው። በጣም ከሰው ልጅ የማትጠብቀው ነገር ጭራሽ ከወዳጅ እንደ ወንድም እንደ ቤተሰብ የምታየው ሰው እንደዚህ አይነት ነገር ይፈጠራል ብለህ መቼም አታስብም። ነገሩ የገዛ ሚስቱ ላይ ነው የተከሰተው ችግሩ። ድርጊቱ ላይ አይደለም እሱ ላይ አይደለም። ድርጊቱ ሚስቱ ላይ ባለቤቱ ላይ ነው የተከሰተው። ነገሩ በጣም ውስብስብ ነው። እንዴት አድርጌ እንደምነግርህ እኔ እንጃ፣ ግን ከባድ ነው በጣም። አይዞህ ችግር የለውም። ማለት የከፋ ብዙ ነገር ስላየሁኝ አይዞህ ንገረኝ፣ ምንድን ነው የተፈጠረው? አሁን እሷ ላይ ነው የተፈጠረ ብለኛል። ሚስቱ ላይ ነው አይደል? እንደ ወዳጅ እንደ ወንድም የምታየው ላይ ሚስቱ ላይ ነው። ስለዚህ ምንድን ነው የተፈጠረባት ነገር? የሺሻ እቃዬን ለምን አሳልፈሽ ሰጠሽ በሚለው ነው እንግዲህ። ማለት ሺሻ ይጠቀም ነበር እሱ ማለት ነው? ሱሰኛ ነው። አዎ ይጠቀም ነበር በጣም ሺሻ እንትን ይላል። ተጠቃሚ ነው፣ የሺሻ ተጠቃሚ ነው፣ ሱሰኛ ነው። እና ሚስትየውም በዚህ የተነሳ በጣም ማለት ሁሌ በዚህ ምክንያት ያወራሉ መሰለኝ። እንኳን ከሷ ጋር ይቅርና ከኛ ጋር ራሱ እንዴት ሊስማማ ይችላል በእንደዚህ አይነት ነገር፣ በሱስ ነገር ውስጥ ሰው በማትጠብቀው ነገር ውስጥ። ሲቀጥል ደግሞ ይሄ እንዴት በዚህ የዚህን ያህል እንዴት ያጋጫል? የዚህን ያህል እንዴት እንደዚህ አይነት ውሳኔ ውስጥ ትገባለህ? የገዛ ባለቤት ላይ እኮ ምንድነው ያደረገው? ትንሽ ውስብስብ አደረክብኝና ሺሻ ቀይን አስወረስሽብኝ ነው ያላታ። የሚከብደው እኮ እሱ ነው ያደረገውን ነገር የሚከብደው። የገዛ ባለቤቱን ጡት እኔ ቆረጠው ማለት
እኔም እንዲህ ነው ይሄ ነው ጥያቄው ነብኝ። ይሄ ነው ሰው እንዴት የዚህን ያህል ጭካኔ ገዛ ባለቤቱ ላይ ጡት እስከ መቁረጥ ድረስ እንዴት ያደርሳል? ቆይ ጡት እስከ መቁረጥ የሺሻ ዕቃዬን ለምን አሳልፈሽ ለፖሊስ ሰጠሽ? የዚህን ያህል ይሄ ነው ጸባቸው እንዴ? አሁን ያልከኝ ያለው በንዴትና በእንትን ተገፋፍቶ ይሄን ነገር እኔም ይሄ ነው ጥያቄው ነብኝ። ጡቷን አሁን የቆረጠው ጡቷ ነው የገዛ የባለቤቱን ጡት። እንግዲህ አስበው ምን አይነት ጭካኔ እንደሆነ። ያክል ምን ቢሆን ነው ምን ሲሆን ነው እንደዚህ ያሰበው? እኔም እሱ ነው ጥያቄ። እኔም ይሄ ነገር ነው በጣም እንትን ከማለቱ የተነሳ እናንተንም ወይ ጠርቼ እስቲ ላውራህ፣ አንተን እከታተላለሁ። አንተን ቢያንስ ብዙ ነገር የምታደርገው ነገር አለ። ገብተዋል። በስራዎች ውስጥ ብዙ ነገሮች አሉ። እንደዚህ አይነት ችግሮችን እንደምፈታ አውቃለሁ። ሁሌ ስራን እከታተላለሁ እና በቃ ለምን ይሄን ነገር እንትን አይደለም ሼር አላረግህም ብዬ ነው። እኔም የገዛ ጓደኛው ወንድሙ ነኝ። እንዴት እንደዚህ አይነት ነገር ያደርጋል? ከጀርባው ነው እንግዲህ ይሄን ነገር ላረግ እንግዲህ ወደ አንተ የመጣሁት አንተንም የጠራው። አይ ከባድ ነገር ነው ያልከኝ ያለው በጣም የሚከብድ ነገር ነው። እንደዚህ ማለት ምን ሲባል ነው ጡት እስከ መቁረጥ ድረስ? ሱስ የዚህን ያህል ቦታ አለው ማለት ነው። የዚህን ያህል የገዛ ባለቤቱን አስቡ። ባለቤትህን የገዛ ትንሽ በጣም የሚከብድ ምን ማለት ነው? ነገር ነው። እህት እኮ አለችኝ፣ እናት አለችኝ። አንተ እንዴት ነው እስኪ ወደ ራስ አምጣውና እህት ላይ ታደርጋለህ ይሄን ነገር? እሺ ሰው ቢያደርግብህ አንተ ትቀበላለህ? እንዴት ተብሎ ይሄ የማይሆን ነገር እኮ ነው። አትቀበለውም እኮ በጭራሽ። እንዴት ተቀበለው? ሰብአዊነት የሚባል ነገር አለ። ሰብአዊነት ሰው የገዛ እናትና እህቱ ላይ እያለው እህት አለ እናት አለ። እኔ አሁን መጥቼ ባደረገው ያን ነገር አንተ ምን ሊሰማ ይችላል? በጣም ከባድ ነገር ነው። እኔ በጣም ነው የከበደኝ እውነቱን ልንገር። እኔ እስከ ማፈር ድረስ ነው በቃ የሄድኩት። ምክንያቱም እንደዚህ አይነት ነገር የሚሰራ ሰው እኔ ዛሬ ምኑም አይደለሁም። እሷውን በምን አይነት ሁኔታ ትገኛለች ማለት አሁን በጣም ከባድ ሁኔታ ላይ ነች። በጣም ከባድ ሁኔታ ላይ ነች። ጡትም ያህል ነገር እስቲ አስቡ። ከባድ እንትን እኮ ነው ጡት እስከ መቁረጥ ድረስ የሚያስደርስ ነገር። ምን አይነት ሱስ ነው? የቆየ ጸብ አላቸው አሁን? ኧረ እኔ እስከማውቀው ድረስ እኔ ጸብ የለባቸውም። ጭካኔ ይህን ያክል ከደረሰ የሆነ ነገር ይኖራል ብዬ ነው የማስበው። የለም እኔ እኮ አውቀዋለሁ እያልኩ ነው። እኔ እስከዛሬ ድረስ እንደዚህ አይነት ነገር እንዴት እኔም እኮ ለመቀበል የከበደኝ ይሄ ነው። እንዴት አይሙሪ በጣም እኔ አሁን በጣም ግራ ገብቶኛል። በጣም አሞኛል። አይሙሪ በጣም ጥሩ እንትን ላይ አይደለሁም። ምክንያቱም የትም እንትን አልኩ በቃ ሊወርድ አልቻለም ከአይሙሪ ውስጥ። እንደዚህ አይነት ሰው የገዛ ባለቤቱ ላይ ጡት እስከ መቁረጥ ድረስ ጭራሽ በሱስ የተነሳ እንዴት ሱስ ቢቀር ይቀራል እኮ እንዴት የገዛ ባለቤት ላይ እና የጠራው የት ነው ያለ? በምን አይነት ሁኔታ ነው የሚገኝ? ምንድነው ስራው? በቃ እሱ ተሯርጠን ነው እንትን የምንሰራው በቃ ተሯርጠን ነው ያገኘነው ነው የምንሰራው። ምንም አይልም የምንሰራው ስራ። ግን እኔ የዚህን ያህል የሱስ እንትን ራሱ እንዲህ በጣም አለበት ብዬ እኔ እንጃ አስቤውም አላውቅም። ወይ ከጀርባዬ ወይ የሄደ የሚጠቀመው ሊኖር ይችላል እንግዲህ። ግን እኔ የዚህን ያህል ወንድሜን እንደዚህ ያደርጋል ብዬ አልጠበኩም። አሁን ይህን ነገር አንተ አሁን ስታውቅ በምን አይነት ሁኔታ ነው ያወቅኸው? ማለት ከሱ ነው ከሷ ነው የሰማኸው ወይንስ እንዴት ነው? በቃ የቅርብ እንትን አለ ነገሩኝ። ይቃረባለሁ ጎረቤት አለ ምናምን ነገር ደወሉልኝ። እኔ ምንድን ነው እንደውም እንደ አጋጣሚ ከሱ ጋር ለሁለት ቀን ምናምን አልነበረንም፣ አልተገናኘንም። እኔም ለሆነ ስራ ትንሽ እንትን ብዬ ነበር ራቅ ብዬ ነበር። በሰላም እኔ ምንድን ነው ብዬ ስልኩን አነሳለሁ። እንዲህ ጓደኛ ምናምን ምናምን አላመንኩም። መንገድ ላይ ሆኜ አላመንኩም ነው የምልህ። ጓደኛ እንዲያርገው የባለቤትህን እዛው ነው የቀረሁት። በጣም ከባድ ነገር ነው አሁን የነገርከኝ። እንደ ቀላል የሚታይ ነገርም አይደለም ቀላልም አይደለም። ነገር ግን ይህን ነገር አሁን ስትሰሙ እንግዲህ አንተ የሰማው ከሌላ ሶስተኛ ወገን ነው፣ ከነሱ ዳይሬክት አልሰማውም። እና ይህን ነገር ስትሰማ ምን አደረግ? ወደ ህግ አካል ለማመልከት አልሞከርክም ወይ? እሷስ እንዴት ዝም አለች? እሷን ለማግኘት አልሞከርክም? ሞክረሃል? በቃ በሰዓቱ ተነገረኝ። የምሬን ነው የምልህ። የምሰራውን ትቼ ተመለስኩ ይህን ነገር ለማየት። እውነት ነው እሱ ነው የሚያደርገው ለማየት ሄድኩኝ። ልክ እንደገባሁ ሰው ብቻ ደነገጥኩኝ። በቃ ይሄ ነገር እውነት ነው። እገባለሁ በቃ ባለቤትዬው በቃ ራሷን ስታለች ምንም ማድረግ አልችልም። በቃ
ከባድ ጉዳት የደረሰበት ሰው ይሯሯጥልሃል አምቡላንስ ህክምና እሷን እንትን ለማለት እሱ እዛ ጋር ደርቆ ቀርቶልሃል። ምን እንዳደነዘዙ አላውቅም። ይህን ነገር እኔ ወደ ማምሻው አካባቢ ነው በቃ እኔ ስለዚህ የተለየ ነገር ወስዷል ማለት ነው። በቃ የሆነ ነገር ቢያደርግ ነው እንጂ በዚህ ነው ሲያይ ነበር። እንዴት በዚህ የተነሳ እንዴት አንተ የዚህን ያህል ሪስክ ትወስዳለህ? ደነዘዝኩ ነኝ እኔም ደነዘዝኩ ነው ማለት እንዳየሁ ደነዘዝኩ። አመንኩ እሱን ሳይው ጭራሽ አመንኩኝ በቃ። ስለዚህ አሁን ወደ አምቡላንስ መጥቶ ወደ ህክምና ከሄደች ወደ ህክምና እነሱ ተረባረቡ። እኔ አላውቅም ራሴን አላውቅም በሰዓቱ በቃ። ምክንያቱም እኔም ለነሱ ቅርብ ወዳጅ ነኝ። እንዴት ነው እንደዚህ አይነት ነገር ሲደርስብኝ እንትን የምለው ቀረው። እኔም ከዛ በቃ አይምሮዬ ውስጥ በቃ እንዲሁ ማታ ሲሰለሰል ነው ያደረው። አሁን ስለ ህክምና ከሄደች መቼም ጥያቄ ይመጣል። በምን ምክንያት ነው እንደዚህ ሆንሽ? ማን ነው እንደዚህ ያደረገው ይመጣልና አሁን እሱ ያለበት ሁኔታ እንዴት ነው? ምንድን ነው የተባለው ነገር አለ? ምክንያቱም አሁን ይሄ በህግ መጠየቅ አለበት። ምክንያቱም አንተ ብቻ ሰምተህ ቢሆን ነገር ግን ሌሎች ሰዎችም አይተዋል፣ ሰምተዋል። ስለዚህ አሁን ጎረቤት ያዩት አንተንም ጨምሮ አላመለከቱም ወይስ ምንድን ነው? እኔ ነገሮችን እንትን ለማለት ወሰንኩኝ ከዛ በኋላ። ምክንያቱም በቃ ይህን ነገር ጀስት በባለቤት እንትን ምክንያት እንትን ማለት ሰው እንትን ማለት የለበትም። እኔ ሆን ብዬ ወይ ነገሮችን እንትን ለማለት ለማስቀየር ጎረቤት አናገሬ እንደምንም ብዬ እንትን ብያለሁ። ከዛ ይህን ነገር ሞር እንትን በደንብ እንዲታይ ነው የምፈልገው። ምክንያቱም የሰራው ወንጀል ከባድ ወንጀል ነው። እኔም አንተን እኮ የጠራው ለዚህ ነው። ይህን ነገር ያለውን ነገር እንድታይልኝና ሞር አንተ ደግሞ ይዘኸው እንድትሄድ ነው የምፈልገው። ምክንያቱም እስከዛሬ የምሰራው ስራ በእንትን የታገዘ ነው የምሰራው። ስለዚህ ይህን ነገር ራስህ እንደንም ብለህ እንትን እንድትልኝ ማንም እንትን ሳይል ጠርቼ እያናገርኩ ነው እያዋራሁ ነው። የምትለኝን ደግሞ እስኪ እሰማለሁ። እሷን ስለማናገር አልሞከራችሁም? እሷ በጣም ህመም ላይ ነች። ምንም ማድረጋችን ለምን መሰለህ፣ ከምንም በላይ የእሷ የምናገር በጣም እንትን አለው፣ ለኛ አስተዋጽኦ አለው። እሷን እንደዚህ ተፈጥሯል፣ እንደዚህ አይነት ነገሮች አሉ ብላ እሷ መንገር ብትችል በጣም ደስተኞች ነን። እሷ አሁን የት ናት? እዛው ነው ያለችው ህክምና ቦታ ገብታለች፣ ግን በቃ አችልም፣ ራሷን ትታለች። እሺ ማለት አሁን የእሷን ሁኔታ ነው እንድትነግረኝ የምፈልግ። ማለት ሆስፒታል ከሆነች ድረስ ወይም በአምቡላንስ ከሄደች ድረስ የሚጠይቃት አካል ይኖራል እና ለምንድን ነው የሆነ አካል የህግ አካል ያልጠየቃት? ለምንድን ነው? ምክንያቱም እቺ ልጅ ጉዳት ደርሶባት ነው ይገባል። ስለዚህ የሆነ ነገርም ሊታወቅ ይገባዋል። እዚህም እንዳልከኝ ተበላሽታ ምናምን ነው የሄደችዋል። የሰፈር ሰው ካወቀ አንተም ካወቅ እንዴት ነው ዝም ሊል የሚችል? ይህን ግልጽ አድርግልኝ፣ ስላልገባኝ ግልጽ አድርግልኝ። እሺ በቅድሚያ እሷ እንትን ልበልህና ያው እንዳልኩ መጀመሪያ ላይ ራሷን ስታ ነበር ብዬ እና ወደ ህክምና ከሄደች በኋላ ያው ትንሽ በሰዓቱም ያው ራሷን ስታ ስለነበር ምናምን ነገር ያው ከታከመች በኋላ ለመናገር ፈቃደኛ አልነበረች እና ያው በሁለተኛ ቀኗ ምናምን ነገር ነው ትንሽ እንትን ሲሆን ነው ወደ ቤቷ የተመለሰችው። በአጠቃላይ በእሷ እንትን እንኳን ፈቃደኝነት አይታይም። ምክንያቱም እሱ ያው እንደነገርኩ ሱስ ምናምን ውስጥ ያው እንትን ይላል ብያል ነበር፣ ይጠቀማል ሱስ። እኔም ከኔ ጋርም ራሱ ያው ትንሽ የልጁ ባህሪ ትንሽ እንትን ያስብላል። ትንሽ የሚከብድ አይነት ባህሪ ያለው ከሰዎች ጋር አልፎ አልፎ የመጋጨት ምናምን ባህሪ ያለበት እና ጎረቤት እንኳን በሩቁ የሩቁን ተውና እዚህ ጎረቤት አብሯቸው እንኳን እንትን የሚሏቸው ከእነሱ ጋር እንኳን ሰላም አይደለም። ስለ በቃ ጀስት ንግግሩ ሰው የሚያስቀይም ንግግር ነው ምናምን ነገር በጣም የሚከብድ አይነት ሰው ባለቤትየውም በዛ ምክንያት ይመስለኛል ፈቃደኛ ያልሆነችው አስፈራርቷት ምናምን ነገር እና ያው ባጠገቡ ያሉትን በዙሪያቸው እንኳን ያሉትን ሰዎች አስገድዷቸው ወይ እንትን ብሎ ነው በቃ የሚሆነው ይፋ እንዳይወጣና እሱ ላይ ከበድ ያለ ነገር እንትን እንዳይባልበት ምናምን ነገር ከመሸሽ አንፃር ነው። እሷም ያልተናገረችው ምክንያት ይሄ ነው። ለኛም እንዲሁ ነው በቃ ህክምና ውስጥም እንደዛው
ፈቃደኛ ነች። ምንም በቃ አስገድዷታል እሱ አጠቃላይ ይሄ ነገር እንዳይወጣ እንትን ብሏ ተጭኗታል። ጎረቤቶቿንም ቢሆን እንደዛው። ስለዚህ ማንም ምንም ሰው አያገባውም። በቃ ምንም እንትን እንዳይል በራሱ እንትን ነው እየሄደ ያለው። አቅቶናል በቃ። ስለዚህ በቃ አምባገነን ነኝ ብሏል በራሱ። ይሄ ባህሪ ያለው በቃ የሚከብድ ይሄ ሱስ በቃ ለካ እንደዚህ አይነት ችግር እንደሚፈጠር አሁን ያየሁት በሱ እንደዚህ አይነት ነገር ጨራሽ ሚስቱን እንደዚህ አይነት ነገር አድርሶባትም ዛቻም እያደረሰ ከሚስቱ ከባለቤቱ አልፎ ጎረቤት እስከ ማስጨነቅ ጎረቤት እስከ ማስገደድ ምን አይነት እሺ ምንድን ነው? አይ በጣም ከባድ ነገር ነው። ምንድን ነው አሁን ማለት ያው አብረው ስራ ሰርተሃል? ሰርቻለሁ። አብሬ ነው የምሰራው። አብሬ ነው። እንደዚህ አይነት ባህሪ እዚህ በፊት አይተህበት ታውቃለህ? አልፎ አልፎ ይነሳበታል። ግን አብሮኝ ሲሆን ግን እንደዚህ አይነት ባህሪ እንዲህ እንትን አይልም። ፊት ለፊት ያው እንደዚህ አይነት ነገር ያሳይ። ምክንያቱም ብዙ ነገር አብሮ ያሳልፊያለሁ። እንዴት እንደዚህ አይነት ወጣ ያለ ባህሪ ወይ ከጀርባ ወይ ሌላ ጓደኛ ኖሮት ይሁን ጭራሽ ሰፈር ውስጥም እሰማለሁ። ጭራሽ ምንድን ነው የሚሉት? በቃ ልጁ ሌላ እንትን ውስጥ ነው። እንደዚህ አይነት መጥፎ ባህሪ እንዳለበት እኔ አላውቅም። ከኔ ጋር ሲሆን ግን ምን አይነት ባህሪ እንዳለው ልነግር አልችልም። ልክ ከሌላ እንትኖች ጋር ይሁን አዋዋሉ ውጪ ሲወጣ ጭራሽ እኮ የሰፈር ቦንጋ ነው ምናምን ይሉልሃል። እንደዛ ነው የሚሉት። እንዴት ሰው እንደ በዚህ አይነት የዚህን ያህል የወረደ ስራ ሰፈር ውስጥ እንዲህ በሰው መነጋገር ያስከትሆን ድረስ ስም እንዲህ እንትን እስኪል ድረስ እኔም የራሴን እንትን ያጣው እውነት ለመናገር ወዳጄ ነው ወንድሜ ነው እምለው ሰው እንደዚህ አይነት ነገር ሲያደርግ ብቻ ነገሮች በጣም ውስብስብ ብለው ክብድ ሲሉብኝ ሀብቴ አንተን ለማናገር የጠራው። ጥሩ ያው እኔም ታውቃለህ ብቻዬን አልሰራም አሉኝ አባሎች አብረውኝ የሚሰሩ አሉና ከክሩ ጋር ነው አብረን የምንሰራው። ከእነሱ ጋር እንወያይበታለን ነገሩን ከአንተ ጋር ካወራን በኋላ እንደነገርከኝ እንግዲህ ያዩ ሰዎች ነበሩ በሰዓቱ። ስለዚህ እነሱን አንዳንድ ሰዎች ትጠቁመኛለህ። ፍቃደኛ ከሆኑ በቀረጻ ይሆናል፣ ፍቃደኛ ካልሆኑ ደግሞ በውስጥ ለውስጥ ቀስ አድርገን ግን እሺ እኔ የሆነ ነገር ልንገር። አሁን ያው እንድታደርግልኝ የፈለጉት ሀብቴ የህግ ከለላ ያስፈልጋቸዋል እኔንም ጨምሮ። ምክንያቱም ይህን ነገር ከኛ ውጭ እንትን የሚል ሰው የለም። ስለዚህ ጎረቤቶቹንም እንደዛው የህግ ከለላ አድርግልኝ። የእሷንም ነገር ያለውን ነገር አንተ ራስህ እንትን ብለህ ይህን ነገር መጨረሻው ማየት ነው ፈልገው። ጥሩ እሺ፣ ለዚህ ነው የጠራው። እንዳልከኝ ያደርጋለሁኝ። እነሱንም እንግዲህ አንተ አመቻችልኝ፣ እንዲናገሩ ፈልጋለሁ፣ ቃል እንዲሰጡ ፈልጋለሁ። ቪዲዮ ማድረግ ከተቻለ ደስ ይለኛል፣ ካልተቻለ ደግሞ በድምጽ ብቻ እንዲነግሩና ማስረጃ እንድናጠናክር። ችግር የለውም። አንተ ብቻ የህግ ከለላው አንተን በልኝ፣ እኔ ራሳችሁን ቀስ ብዬ እጠራልሃለሁ፣ የሆነ ቦታ ታወራቸው። ጥሩ፣ በጣም ደስ ይለኛል። እንደዛ እናደርጋለን። ቀጣዩን ያው ወደ እሷ ቤት የምንሄድ ይሆናል ማለት ነው። ወደ እሱም ወደ እሷም አብረው ነው የሚኖሩ አይደል? አሁን እሷ ሆስፒታል ናት ወይስ የት ነው ያለች? ከመጣች 1-2 ቀን አልፏታል። 1-2 ቀን ሆኗታል። ሰው ሲጠይቃት ምንድን ነው የምትል? ምንም በዚህ አይነት ጉዳይ እንኳን መልስ የላትም፣ ንግግርም የላትም። አይዞሽ ብቻ ነው የሚሏት የሚመጣው ሰው ወይስ ሊጠይቃት የሚመጣ ሰው እኮ አለ። ድርጊቱ ምክንያቱም ምናምን ሊያውቅ የሚመጣ ሰው አለ። ግን ይህ ነገር እንዳይወጣ በቃ በሌላ ነገር አስመስሎ ምናምን ነገር እሷ የምትሰጠው መልስ ሌላ ነገር እንዲሁም የመቆረጥ ምናምን ነገር አይደለም አለ በሌላ ነገር ጉዳት እንደደረሰባት ለማስመሰል ነው እንደዛ ነው የምታደርገው። ግን ያውቃሉ፣ አብዛኛው ያውቃሉ። ጎረቤት ያውቃል፣ ግን በቃ አስገድዷቸው ነገር ይቀጥላል። ይህን ነገር እኮ ለዚህ ነው ከሌላ ያልኩ ለዚህ ነው። ምክንያቱም ቢያንስ የሆነ ነገር ከሌላ ነገር ብታደርግላቸው እነሱም ይናገራሉ። ማንም ዝም የሚል የለም። ሰው እያጠፋ እንኳን ዝም ትላለ ከእንደዚህ አይነት ከባድ ወንጀል ሰርቶ። ስለዚህ በዚህ ይሄን ያለውን ነገር ጨርስልን። ባለቤቱም ብትሆን የህግ ከለላ ብቻ አድርግላት፣ ለማውራት ፈቃደኛ ነች። እንደዛ ከሆነ ምንም ችግር የለውም። ምክንያቱም እሱን አሁን ምን ታደርግልኛለህ መሰለህ፣ አብራችሁ ነው የምትሰሩት ብዙውን ጊዜ አይደል? ስለዚህ በስራ ይዘው እንድትውል እፈልጋለሁኝ። የእነሱን ቤት ታሳይኝና እኔ እሷን በግል መጀመሪያ ላውራት፣ ላናግራት። አንተ መጀመሪያ አመቻችልኝ። ከራሷ ቤት እሱ እንዳይመጣ አድርገህ አንተ ያዘው። ምንም ማድረግ አልችልም። ያው ነገሩን በጣም ስለምፈልገው
ምንም እንትን ሳልል ይዤ እሄዳለሁ። ችግር የለውም። እሱ ከአንተ ጋር እንዲቆይ አድርግልኝ። አስፈላጊ በሚሆንበት ሰዓት እንዲመጣ ደውዬ እነግርሃለሁ። ይዘው ትመጣ። ችግር የለውም። ከእሷ ግን መጀመሪያ መስማት የምፈልገው ነገር አለ። ምክንያቱም አሁን ይህን ነገር ሳሳያቸው ለህግ አካል ባሳየው ምናልባት የግል ቂም ኑሮት ሊሆን ይችላል። ጓደኛው ወይም አብረው የሚሰሩ ከሆነ ይህን ነገር ሊል ይችላል፣ የህግ አካል ሊሉ ይችላሉ። ስለዚህ ከእሷ ደግሞ መስማት ስላለብኝ እሷን ማግኘት አለብኝ። ስለዚህ እሱ እንድታመቻችልኝ ይፈልጋሉ። በእኔ በኩል ያለውን ችግር ጥሩ፣ አመሰግናለሁ። በቃ የሰጠህን ጥቆማ በጣም ከልብ እናመሰግናለን። እንግዲህ ውድ የሀብቴ ቲዩብ ቤተሰቦች የተፈጠረው እንዳያችሁት ነው። ወደ እሷ ሂደን በምን አይነት መልኩ ገብተን እናወጣጣት እንችላለን ወይም ልትነግረን ትችላለች አትችልም የሚለውን ነገር አብረን የምናይ ይሆናል። አብራችሁን ቆዩ። ተመልካቾቻችን እንግዲህ ያው ሰፈሩ ላይ ተገኝተናል ማለት ነው። ከዚህ በፊት ከተወሰኑ ሰዓታት በፊት የተወሰኑ ሰዎችን አናግረናል። የተለያዩ ሰዎችን ስናናገራቸው እንግዲህ እንዲሁም ልጁ በደንብ አልገለጸልንም ብዬ አስባለሁኝ። እንግዲህ አልፎ አልፎ ከበድ ያሉ ጸቦች አሉ ቤት ላይ ማንም መገላገል እንደማይችልና በቃ ሁሌም እንደሚመታት የተለያዩ የወንድ ጓደኞችን ውስጥ ይዞ እንደሚገባ ምናምን ሺሻ እንደሚጠቀም ያውቃሉ ጎረቤቶች። እና እንዲሁም ከጠየቅናቸው ሰዎች መካከል አንዷ እኔ ነኝ የጠቆምኩ፣ እንዲሁም ምንም ነገር አያመጣም። ምክንያቱም አንደኛ ሰፈራችን እየተደፈረ ነው፣ ሌባ እየመጣ ነው ሰው መሰብሰብ ከጀመረ በኋላ። ስለዚህ ይሄ ልጅ እየሰራው ያለው ነገር ትክክል አይደለም፣ ስለዚህ ምንም አይመጣብኝም ብላ ይህን ገለጻ ሰጣኛለች። እንግዲህ የተወሰነ ኢንፎርሜሽኖችን ሰብስበናል። እሱ ደግሞ ወደ ውስጥ እሷን ለማናገር ከመግባቴ በፊት እሷን እንዲያናግራት ፍቃደኛ እንድትሆን እኔ እንዳናግራት ፍቃደኛ እንድትሆን አሳምኗታል። እንግዲህ እሱን ደግሞ ይዘህልኝ ዘወር በል ብየዋለሁ። ምክንያቱም ያው ችግር ሊፈጠር ይችላል እሷን በምናወራበት ሰዓት፣ ለእሷም ለእኛም ጥሩ ስላልሆነ ይዘህልን ዘወር ብለነዋል። እንግዲህ ልጁን ወደ ሌላ ቦታ ይዞት ሄዷል። ስለዚህ ወደ ውስጥ ገብተን እንግዲህ የምትለንን ነገር አብረን የምንሰማ ይሆናል። አብራችሁን ቆዩ። ክፍት ነው፣ ግቢ የተከፈተ መግባት ነው ዝም ብለህ። ስለዚህ የኛውን የመጀመሪያው ቤት ያህል እዚህ ቤት ደህና ዋላች፣ እንደምን ዋላችሁ? ሰላም ነው? እንዴት ነው? አይ ቁጭ በይ ቁጭ በይ ተኝ። እሺ ሰላም ነው? እንዴት ነው? ያው ሳሚ ነግሮሻል ብዬ ነው አይደል? እሺ ለዛ ነው የመጣን። እሺ ና ተከተል። እንግዲህ ያው ተመልካቾቻችን ከእህታችን ቤት እንገኛለን። መቼም ሳሚ ስለነገረች ነው እንጂ አታስገቢንም አይደል? ሁሉንም ነገር ነግሮሻል ብዬ አስባለሁኝ። ስለዚህ እስኪ የተፈጠረውን ነገር እስኪ ከአንቺ ደግሞ መስማት ስላለብኝ ንገሪኝ እስኪ። ምንድን ነው የተፈጠረ? ምንድን ነው ምክንያቱ? ብዙም ነገር እኮ የለም ወንድም፣ ተከበደለት ነገር አይደለም፣ ምንም አይደለም ማለት አይ ምንም የለም። እሱ ምን ብሎ ነው የነገረ? ያው ማለት ከሆስፒታል እንደወጣሽ እናውቃለን። ሰፈርም የነገሩኝ ነገር አለና ትንሽ ብርዱም ነው በዚህ በኩል እንዴት እንደሚወቀኝ ብርዱም ነው። አሁን ደግሞ ወቅቱ ነው መሰለኝ ትንሽ ብርዱ ይዞኛል። አይ አሁን ምን አለ መሰለሽ እህቴ፣ ውሸት ምናምን የምትዋሽውን ነገር ተይው። ምክንያቱም የሆንሽውን ነገር ጠንቅቄ አውቃለሁ፣ ምን እንደተፈጠረብሽ አውቃለሁ። እና ስለዛ ነገር ነው እንድትነግሪኝ የምፈልግ። ምንድን ነው የሆንሽው? በምን ምክንያት ነው? ከዚህ በፊት ምን ነገሮች ታውቂያለሽ? ከዚህ በፊትስ እንደው ሰርቼ ሩጬ ገብቼ ቤቴን ከማለት ውጭ ምን አውቃለሁ ብለህ ነው። ስለዚህ ምንድን ነው የተፈጠረው ነገር? ያው እንግዲህ አሁን ደግሞ እኔ እኮ በወረ ያሰጋኛል። ገብቶሃል? ያሰጋኛል። እዚህ ጋር ለህይወቴ አሁንም ስጋት ላይ ነኝ። ተጨማሪ ደግሞ ስጋት ነው። አዎ ገብቶኛል። አሁን ምን አለ መሰለሽ ከህግ አካል ነው አብረን የምንሰራኛ ከህግ አካል ጋር ስለሆነ እሱ ነገር አሁን ሊያሳስብሽ አይገባም።
እንደ እውነቱ ከሆነ ሊያሳስብሽ የሚገባ የጤናሽ ሁኔታ ነበር። ተጨማሪ ነገር የምታስቢውን ነገር ታዩና እሱም በእኛ ታየው ምልሽ ያው ስለማደርገው ነው። ስለዚህ የሆንሽው ነገር አሁን ምንድን ነው? በምን ምክንያት ነው እንደዚህ የሆነው? አይዞሽ ሲጀመር በቃ እኔን አሁን እንደ ወንድምሽ ይይኝና የተፈጠረውን ነገር ያው ከአንቺ ማወቅና መስማት ስላለብኝ ያው ምን መሰለ ከባሌ ጋር ትንሽ ቆየት ብለናል አብረን ፍቅር መኖር ከጀመርን። እዚህ ቤት ውስጥ ነው የምትኖረው? አዎ እዚህ ቤት ውስጥ ነው የምንኖረው። ከዛ ያው አዲስ አመት ጀመረ። ያው መጠጡን ሲጠጣ መጠጥ ያስፈልጋል ወንድ ልጅም ስለሆነ ብዬው ነበር። አሽሽ ነው የሚሉት ብቻ እሱን እያመጣ እዚህ ተው ብለው ምንም አልሰማለኝ። አንዳንዴ ማላቃቸውንም ጓደኞቹ ይዞብኝ ይመጣል። እንደው እዚህ በቃ እዚህ ጠባብ ቤት ውስጥ ነው ሌላ ሰው ይዞ የሚመጣ? አዎ እኔ ደግሞ ትንሽም እንዳስብ ነገር አለችብኝ፣ ይዘጋኛል፣ ጭስ ነገር አለች። ያው እንደምታየው ቤቷም ጠባብ ናት። አልጋ እንኳን ይረባ የለንም፣ ፍራሽ ነው ዘርግተን የምተኛው። እያየሁት ነው። እዚህ ጠባብ ቤት ውስጥ ሌላ ሰው ጨምሮ ጭሱን አፍኖ ተዋልኩ። ተው አይሰማም። ከዛ እኔ እንደው ለቀልድም እንደው ይተውልኛልም ብዬ ነበረ ማስፈራራት፣ ይሄን ነገር ጠቁማለሁ በህግም አግባብ ተዋኑ ተው ጥሩ አይደለም አልኩኝ። ግን እኔ በእውነቱ እሱ ፈጣሪ በሚያውቀው ከዛሬ ነገ ይተውልኛል ብዬ ጸልያለሁ እንጂ ደፍሬም አልሄድኩበትም ነበር። ግን የተጣሉት ጓደኞቹ ይጠቁሙበት ምን አላውቅም፣ የሺሻው ዕቃ ተወሰደ ብሎ ፖሊስ መጥቶ ነው እየወሰደው። አይዞሽ አሁን ማልቀስ እኮ ምንም አይጠቅም። አንቺ እኮ ሴት ልጅ ነሽ፣ ጠንካራ ነሽ። ጠንከር ነው ማለት ያለብሽ። ምኑን ጠነከርኩት? እንደው መሄጃ የላትም ብሎ አግብቻታለሁ ወዴትም አትሄድም እጄ ላይ ናት ብሎ ተጫወተብኝ በማላውቀው ነገር። አሰቃይ 2 ወር ሙሉ ሆስፒታል ነበርኩ። በቅርቡ ነው የወጣሁት። ያለ ዘመድ ጠያቂ የለኝም። ምን የለኝ፣ እንደው ሰፈርተኞቹ ናቸው። አሁን ይሄ ነገር ሲፈጠር እንግዲህ አሁን የሺሻ ዕቃ አስወሰድሽብኝ አስወረስሽብኝ ብሎ ነው አይደለም እንደዚህ ነገር ያደረገው? አዎ እኔ እኮ አላውቅም። እሱንም እንደው ባረገው እኮ ፍርዱ ነው ይባላል በማላውቀው ነገር እኮ። እና አሁን እስኪ ስለ ጸቡ ቀን አውሪኝ እስኪ። በምን አይነት ነገር ነው በምንድን ነው እንደዚህ ሊጎዳሽ የቻለው? መጡ እነሱም መጡና እንደው ከየት መጡ ሳይባል ቤቱንም ወረሩት። ገቡና ምንድን ነው ሲባል እዚህ እንደዚህ ታስጨሳላችሁ አሉኝ። ኧረ የማውቀው የለም አልኩ። የመፈተሻ ፈቃድ አለን አሉ። ገብተው ፈተሻ አገኙት። ከዛ እሱንም እስቲ ተረሟል ወሰዱልኝ ስል መልሰው ፈቱት። እውነቴን ነው ወንድሜ፣ አላቆዩትም ሁላ። ቶሎ ነው የተፈታ? አዎ። እና ያው እንደመጣ በስለት ቀኝ ጡቴን እስቲ ገበናዬን አታስወራኝ። አይዞሽ አይዞሽ። ሰው አይደለም ሚስቱ ላይ እኮ ወታደር እንኳን የማረከውን እኮ ያሰቃይ። ይህን ድፍረት እንዴት አገኙ? ከዚህ በፊት ምን አድርጎሽ ያውቃል? ከዚህ በፊትማ እኔ ደፍሬውም አላወራው እንጂ ያ የጠቆመ ጓደኛውም ያውቃል። በነጋ በጠባ ቁጥር ውሃ ቀጠረ ነው ጭቅጭቁ። ዱላውም እንደዛው ነው። ምንድነው ትዳሩ ላይ የጎደለበት ነገር አለ? ምን ይጎላል?
ሩጦ አደር ነኝ። ሰርቼ ነው እንደሌላው ሰው ተቀምጬ አኖረኛል አልኩ። ሌላ ምን አለ የሚያጣላ እኮ ፍቅሩን ብዬ ነው እንጂ እንደምታየው የረባም ኑሮ አይደለም የሚያኖረኝ። ራሴው ነኝ ሩጬ ያገኘሁትን ስራ እየሰራሁ። እሱ ግን ይህ ነገር ሲሆን ተወኝ ስትዩ ያው መቼም ተወኝ ማለት አይቀርም። እንደዚህ በስለት እንደዚህ ያደረገ ምንም አይነት ርህራሄ አልነበረውም። እንደዚህ አይነት ይህን ነገር ሲያደርግ እንደው የሚያቀኝም ሰው አልመሰለው። ትንሽ እንደው እንዴቱም ነው ብዬ እኔ ዝም አልኩት። ገልሻለሁ ሴትዮ ሲለኝ ያው ተናዶ ነው ብስጭትም ነው ብዬ ተው እባክህን ብዬ ጉልበቱ ስር ለመንኩት። የጃም የለኝ ውጪ ሲለኝ እንደው እዛ አካባቢ ነው ስንደባደብ ቢላው ነበር አንስቶ እንደዚህ ቆረጠኝ። ቆርጦ ነው የጣለው እንደዛ ከነጭራሹ ወይስ እንዴት ነው? እንደ ከጫፉ ነው። ሙሉንማ በመጥረቢያ ገሎኝ ነበር። ሙሉማ ቢሆን ምን መቼ ያልቆርጥ ብሎት ነው እንጂ እሱማ ሀሳቡ ሙሉ አንገቴንም የመቁረጥ ነው። ተሳካለታለሁ። እና እኔ አሁን ሆስፒታል ላይ አሁን መቼም ስትገቢ ጉዳት ደርሶብሽ ነው የገባሽ። ሆስፒታል ላይ ስትገቢ ጉዳት ደርሶብሽ ስትገቢ እንዴት እንትን አልተባልሽም? እንዴት አልጠየቁሽም? ማናለ ማለት የህግ አካል ይጠይቅሻል ፖሊስ ብዬ ነው። የህግ አካሉማ ተው እኮ ተው፣ መጀመሪያውንም እኮ የሚያስቀጣ አይደለም። እኔ ደግሞ ባሌ ነው። ስለዚህ አሁን ይሄ አደጋ በምን ምክንያት ደረሰብሽ ሲሉሽ አንቺ አልተናገርሽም ማለት ነው? እንዴት እናገራለሁ? ባሌም አይደለም። አልሰጥም ነው። እናንተም እኮ እሱ ነግሮናል ስላላችሁ ብሶቴን ይዤ ለማላልቅስ ብዬ ነው እንጂማ ባሌን ለማን አሳልፌ እሰጣለሁ? ብሰጠውስ ደግሞ ቢገለኝስ? አሁን ጉዳት ነው። ጭራሽ አጥፋኝ። ከዚህ ጉዳትሽ በኋላ ምንድነው? ምን አይነት ነገር አየሽበት? አሁን አንቺ አሁን ትልቅ መስዋዕትነት ከፍለሻል። እንደዚህ ጡትሽን ቆርጦ ለዚህ ዳርጎሻል እና ምንድነው ከሱ ሲያገኘሽው ነገር አለ? እሱ ያሳየሽ ፍቅር አለ? ይህን ነገር ስላደረገው ተጸጽቷል? አይ ሲፈልግ ይመጣል፣ ሳይፈልግ አይመጣም። እኔም ይኸው ከሐኪም ቤትም መጥቶ አልጠየቀኝም። አልጠየቀሽም? መጥቶ መጣ እና እንዴት አንቺ ይህን ያክል መስዋዕት የምትከፊ ታዲያ ለምንድን ነው? አይ ወንድሜ ተወስድ ለምንድን ነው እንደዚህ አይነት የሚሰሩ ወንዶች የምታበረታቷቸው? ለምንድን ነው? መች ማበረታታት ሆነ? ከዛሬ ነገ ይመለስልኛል። ልጆች ወልደን እንከብዳለን ብዬ ነው እንጂ መች ማበረታታት። እሱማ ግን እንደዚህ በዚህን ያክል ጭካኔ እስከ መገዝገዝ ድረስ ከደረሰ ነገ ልጆች ሲወለዱ ምንድነው ጥቅሙ? ምንድነው ትርፉ? ይሻሻልልኛል። እና አሁን በምን አይነት ሁኔታ ትገኛለሽ? እንዴት ነው? አሁንም ዶክተሮቹ መተሽ ተከታታይ የሚቀር ነገር አለ ኢንፌክሽን እንዳይሆን ቁስሉ ብለውኛል። ማን ወስዶ ይመልሳል? ጎረቤቶቼንም አስቸገርኩ። የምበላውን እነሱ የሚያመጡት እነሱ ነው ሀይ እያሉሻሉ? አዎ ማን አለ ሌላ? ስራውም ቋሚ አይደለ። እኔ ስቀር ቀረ። ምን ያደርጋል? አሁን እሱ ሲመጣ ምን ያደርግልሻል? ምን ያደርጋል? አንቺ ሟርተኛ አትለቀቅኝም ይለኛል። እና አንቺ ታዲያ አሁን እዚህ ልትቀመጭ የምትችልበት ምክንያት ምንድን ነው? እስኪ ግልጽ አድርጊልኝ። ማለት ልሂድ ወንድም ገብቶኛል። አሁን የት ልሂድ? መሄጃ ሲታጣ ከባድ ነው። ግን አልከሳውም፣ አቅምም የለኝ። ካሁን በኋላ አብሬም አልኖር። ግን መሄጃም ሲኖር ነው አሁን እኮ ቁስል ይሻለሁ። እንደፈለግኩ ሩጪም አልገባም። የት ነው አሁን የሚኬደው? የት ነው? የት እሄዳለሁ? ዘመድ እኮ ቢኖረኝ እሱም ለዚህ መቼ ይሆንብኛል?
ዘመድ ማጣቴን አይቶ ነው። አይዞሽ አታልቅሽ። በቃ አሁን ማልቀስ እኮ ምንም እንትን የለውም። ለሰራው ስራ ማትከሺው ማታመለክቺ ከሆነ እያበረታታሻቸው ነው። ነገ ደግሞ አሁን ከዚህ የባሰ ነገር ቢፈጠርልሽ ማንም ይደርስልሽ? ማንም አይደርስልሽም። ቢያንስ ለራስሽ እንኳን ማሰብ አለብሽ እኮ። እሱ እኮ እውነት ነው፣ ግን ሰው ያስፈልጋል ከጎን። እኔ አሁን ቀና አድርጎ መልሰኝ እንዳልኩ ጎረቤት ከራዮቼ ናቸው፣ እግዚአብሔርን ስለሚፈሩ መተው ጠዋት የሚያገኙትን የሚያጎርሱኝ ቀናም የሚያደርጉኝ ያው በዚህ በኩል መገላበጡላ ስቃይ ነው። እንኳን እስኪ እንደው የተጎዳሽውን በስልክ የተነሳ ፎቶ አለ ማየት እችላለሁ? ወይንም በአካል ማየት ብችል ምናልባት ፍላጎትሽን ማልጋፋው ከሆነ ይቻላል። ግን ያው የተፈጠረውን ነገር ማየት ስላለብኝ ነው። አሁን እዚህ ጋር እንግዲህ ክስ ልንመሰርት አይደለ? ክስ እንመሰርታለን። ስለዚህ የተፈጠረውን ነገር በማረጋገጫ በማስረጃ ስለሆነ የምናቀርበው ስልክ ፎቶዎች ካሉ ታሳየኛለሽ። ካልሆነ ደግሞ እንዲሁ ካሜራውን ላጥፋውና ማየት ብችል ጥሩ ይመስለኛል። ያው ካሜራውን አጥፋውና ጥሩሽ ልቀርብ። እስኪ አይዞሽ፣ ቀና አትበይ፣ ችግር የለውም። ቀና ሳትይ የት ቦታ ላይ እንደተጎዳሽ በምን መልኩ እንደሆነ በዚህ ጋር አይዞሽ አይዞሽ። አይ ብርዱም አይቻልም። አይ አሁን እንኳን የተወሰነ እየደረቀልሽ ነው በዚህኛው ሳይድ። አዎ ደህና ነኝ። ኧረ እሱ ይመስገን በአምላክ ነው። በቃ ችግር የለውም። ልበሽ በቃ ችግር በቃ ጥሩ። አይዞሽ። እንግዲህ አንቺ እንዲያውም የገለጽሽው በተወሰነ በትንሽ መልኩ እንዳደረገው ነው። ነገር ግን አሁን እንዳየሁት ከሆነ በጣም በሰፊው ነው ይሄን ጉዳት ያደረሰብሽ። ስለዚህ አሁን ይሄ አሁን አንቺ የፍቅር መስዋዕት እየከፈልሽ ሳይሆን ጥላቻውን ነገ ደግሞ ተጨማሪ ሌላ አይነት ጥላቻ እንዲያሳይሽ እየፈቀድሽለት ነው ብዬ ነው የማስብ። ስለዚህ ይህን ነገር እንግዲህ ማስረጃዬን ይዣለሁኝ ከአንቺም ከተለያዩ ሰዎችም ያለውን ጸቡን የሚያደርገውን ባህሪውን ሁሉን ነገር አውቄያለሁኝ። ስለዚህ እሱ የሚመጣበትን ነገር ላመቻችና እሱን በግል ላናግረው። ከዛ በኋላ እሱ በህግ ነው የምጠይቀው። እንደዛ ነው መሆን ያለበት። እሱ እንኳን ቢሆንም ምን አለ መሰለሽ ጊዜ ሁሉም ሰው በህግ ይቀጣል። ህግ የሚባል ነገር አለ። የበላይነት ይህን ማሳየት አለበት። እሱ መች ጠፋኝ። ግን መጀመሪያም እኮ ያስቀጣም ነው። ያው እኔ ስለ ህጉ አላውቅም። እሱን ግን እንትን ነው ያው ከጎኔም የሚሆነው ስለሌለ እንዴት አድርግ እንግዲህ አሁን ከነገርሽኝ አንጻር የሚያግዝሽ ሰው የለም፣ ቤተሰብ የለሽም። እኔ አሁን ማንም የለኝም ብለሽኛል ደጋግመሽ እና የት ሂደው ነው? የት ሀገር ነው ያሉ እነሱ? ቤተሰብ የለኝም። እድሌም ነው መሰለኝ አልቋል። ክፍለ ሀገር ነው የነበሩ ወይስ? አዎ ክፍለ ሀገር ነበሩ። አሁን አልቋል። እኔም ብቸኛ ልጅ ነኝ ነበርሽ? አዎ ብቸኛ ልጅ ነኝ። እዛም ያው ክፍለ ሀገር ታውቀዋለህ ኑሮ። እዚህ መጥቼ ነው እሱንም ያወቅኩት። ከላይማ ሆኜ ቢሆን ስለዚህ ዘመድ አዝማድ ማይተውኝ። ስለዚህ አሁን አንቺ ማድረግ ያለብሽ ነገር ልንገርሽ እህቴ። ይህ ልጅ እያበረታታሽው ነው፣ ባለቤትሽ ነው፣ ትወጂዋለሽ፣ ወደሽዋል። ይህ ግን የፍቅር መስዋዕት አይደለም። ይህ መስዋዕትነት አይደለም። ፍቅሩማ ቀረ፣ ፍቅሩ ማብዬ ጋር ቀረ እኮ። ስለዚህ አሁን ምን አለ መሰለሽ፣ አሁን የሰጠሽን መረጃ ማስረጃ አለ። እሱ ግፍ ነው፣ እሱ ግፍ ነው። እንደዚህ መንከራት የማን ግፍ? እዛው እዛው ሀገር ቤት ያጋቡኝ። ከዚህ በፊት ትዳር ነበረሽ? ትዳር ነበረሽ ከዚህ በፊት? አዎ ጠግቤ ከተማ ይሻለኛል ብዬ ጥዬው መጣሁ።
እሱ ግፍ ነው ገና። ከዚህ በፊት ትዳር ነበረሽ ማለት ነው? እና ትዳሩን ሳታቋርጭ ነው ትዳር እዚህ ያስሸውን? ልጁኝ ነው እዛ ሄዳሩ አስገድደው ነው? ያው አስገድደው እዛ እንደዚህ ባህሉ ነው። ግን ጥሩ ሰው እንዴት አይነት ጥሩ ሰው መሰለ። እሱን ትቼ መጥቼ እዚህ አረመኔ ላይ ስለዚህ አሁን እንዳልኩሽ ነው። በቃ ማድረግ ያለብሽ ነገር ቢኖር ምንም ማስረጃ ነው የሚፈልገው አይደል? ማስረጃ እስከተገኘ ድረስ ይህን ነገር ለህግ አሳልፈን መስጠት እንችላለን። ይቻላል። ግን ያው በፍላጎትሽ መሆን ያለበት። እኔ አስገድጄሽ ሳይሆን ፍላጎቱ አለኝ። ስለዚህ በቃ ይሄን ህግ ይወቅልኝ ማለት አለብሽ። ከዚህ በላይ እስከሚገለኝ ነው። እኔም እኮ እሱን ነው ያልኩሻለሁ። አርዶኝ ነው የሚሄደው። ዛሬ እዚህ ጡትሽ ላይ እንደዚህ በአረመኔ የሆነ ተግባር ከተፈጸመ ነገ አንገትሽ ላይ ቢላው አለመሄዱ ምንድን ነው ዋስትናው? ያደርገዋል። በአሁኑ መሮኛል። ስለዚህ ይኸውልሽ እንደዚህ ግስቴም አልቋል። ስልኩን ስጭኝና ልደውልለት እንዲመጣ ላድርገውና ይረብሻል፣ ባህሪው ያስቸግራል። ገብቶኛል። እኔ ከሱ በላይ የሚረብሹ በጣም ብዙ አይቻለሁኝ በጣም። ስለዚህ ይሄ ደግሞ ሲጀመር እኔ አይሆንልህ፣ ምንም ችግር የለውም ስልኩን ስጭኝ። ሲጀመር ሴት ልጅ ላይ እጁን የሚያነሳ ሰው ወንድ ነው ብዬ አላስብም። ይቅርታ አድርጊልኝ ለአማርኛ፣ ግን ለእኔ ይሄ ወንድ አይደለም። ስለዚህ አሁን አንቺ የምታደርጊው ስልኩን ስጭኝ፣ ልደውልለትና ይምጣ፣ እንጠብቀዋለን። እሺ ይሻላል ብለን አሁን ምንም ችግር የለውም። እሺ ከዚህ አሁን ከተፈጠረብሽ ነገር የከፋ ነገር ይፈጠራል ብዬ አላስብም። እኔም እንዲይዙልኝ ነው የምፈልገው። በቃ ስለዚህ አሁን ከአንቺ የምፈልገው ስልኩን ስጭኝ፣ ከዛ በኋላ እንደውለት ይምጣ። ካሜራማን ስልክ ስጠኝ። ችግር የለውም አትናገሪ። በቃ በዚህ ጋር ጻፊ። በጣም ጥሩ። ስለዚህ እንደውለትና ምን እናደርጋለን መሰለሽ? ይምጣና ማንነቱን ያሳየን። ምንም ችግር የለውም። ሴት ልጅ ላይ እንደዚህ እጅ ማንሳት ወንድነት አይደለም። ስለዚህ ችግር የለውም። በቃ እስከዛው ድረስ እኛ እንጠብቀዋለን። ስለዚህ እንግዲህ ያው ደውለንለታል፣ እየመጣሁ ነው። ደርሻለሁ ስላለ አሁን ይምጣ። አንቺ አትፍሪ እሺ። ከዚህም ያደረሰሽ ፍርሃት ነው ብዬ ነው የማስበው። ስለዚህ መፍራት አይጠበቅብሽም። ሰላም ነው? እንደምን አለ? ሰላም ነው? አንዳንድ ጥያቄዎችን እየጠየቅን እየዞርን ለዛ ነው። ቁጭ በል፣ እኔ እዚህ እቀመጣለሁ። ቁጭ በል። የምን ጥያቄ ነው? አንዳንድ ጥያቄዎችን እየጠየቅን ሰፈር ለሰፈር ሽልማት ነገሮችን እየሸለምን ነው። እና ፍቃድ ምናምን አትጠይቁም እንዴ? ዝም ብላችሁ ዘውላችሁ በቤት የምትገቡት ምንድን ነው? አዎ ልክ ነህ። ያው በዛውም ታማ ስለነበር እንጠይቅ ብለን ነው። ለጊዜው ምንድን ነው አንቺ ስሚ፣ ምንድን ነው ሰው ይዘሽ የምትጠብቂኝ? ምን ችግር አለው? ምን ችግር አለው? ችግር አለው እንዴ? ችግር አለው ብለህ ነው? አዎ ችግር አለው። የሰው ቤት ገብቶ ዝም ብሎ ችግር አለው ማለት አለ። ካሜራ አጥፎ ምንድን ነው? ኧረ ተው እንዴ! ካሜራ አጥፎ ምንድን ነው? ችግር የለም ተረጋጋ። መቀረጽ አልፈልግም። ገብቶኛል። አዎ ችግር የለም። ቤቴ መተህ ደግሞ ምንድን ነው ትለኛለህ እንዴ? አጥፋለት፣ ችግር የለም። ኖ አትቆጣ፣ ችግር የለውም። ካሜራው አይደለም የሚያጣላን፣ ችግር የለውም። እሺ ምንድን ነው? ያው አንዳንድ ጥያቄዎችን ሰፈር ለሰፈር እየዞርን እየጠየቅን ነበርና ጥያቄ ስለ ትዳር አስተማሪ የሆኑ ትዳሮችን እኔ መማርም ማስተማርም አልፈልግም። ቢያንስ ለሌሎች አርአያ ሁን። ምን ችግር አለው እኮ? ለሌሎች ንገራቸዋ። እሱን ለሌሎች ሄደህ መናገር ትችላለህ፣ ለእኔ አይደለም። ይሄ ቤቴ ነው አይደል? አዎ ቤት ነው። እኮ እንደውም ስገባ እኮ እንዴ ምንድን ነው ቤትን ተጠቃሚ ከስተመር መስላችሁ ነበረ። ከስተመር ከሆናችሁ እዛ መቀመጥ ነበረባችሁ። እዚህ ምንድን ነው የምትሰሩት ብዬ ነው። ምን አለ እዚህ? ይሄ መኖሪያ ቤቴ ነው እኮ። ከስተመር ከሆናችሁ ስትለኝ ከስተመር ቦታዎች ከሆኑ እዛ መጠቀም የምትፈልገውን ነገር ካለ እዛ መጠቀም ነው። እዚህ ለምን መጣ ነው? እኛ እንደዚህ አይነት ሰዎች አይደለንም ወንድም። ምንም አይነት ነገር ፈልገን አይደለም። በቃ እኔ አሁን አልፈልግም። እሺ ያው እሱማ ትችላለህ እኮ አልፈልግም። ግን ምን አለ አንተስ ብትችል? አልፈልግም እንዴ በቤቴ እኮ መፍትሄ እኮ ነው። አልፈልግም። እኔ መቀረጽም ይሄ ጥያቄንም ማሸነፍም መሸነፍም አልፈልግም። ያለኝ ነገር በቂ ነው። ምንድን ነው አንቺ እዚህ አምጠሽ የምጠብቂኝ? ምን
በል እንጂ እንዴ ተረጋጋ። ለመረጋጋት አለብህ። እኛ እንወጣለን አይደል? አሁን እቺ ልጅ መምታት እኮ የለብህም። ትክክል ምንድነው እኮ ቁጭ በላ ምንድነው መታኝ ነው እኔ አልመታህም። እና ታዲያ ምንድነው? እኔ ምን አቅም ኖሮኝ እመታለሁ እኮ ታዲያ ምንድነው ቆምከው? ተረጋጋ እንጂ ቁጭ በል ችግር የለውም። በቤቴ መጣ በቀረጽ አልፈልግም። ምንድነው አንቺን ያመጣሻቸው? ትክክል እኮ ነው። ጎረምሶችሽ ናቸው። ነው ይኸውልህ መቀረጽ ካልፈለክ ችግር ሌላ ስራ የለውም። እየሰራችሁ ነበር ነው ስደርስ ነው የቀየራችሁት ሀሳባችሁን? ምንድነው ምን ሊሰራ ይችላል? እንደዚህ ይሄ አሁን እንደው ዝም ብሎ ቪዲዮ እየቀረጹ ይሄ ወሲብ ቪዲዮ ምናምን የሚለቁት እነሱ ናቸው እናንተ ናችሁ እንዴ? ለምን አንቺ ከነሱ ጋር ነው እሽኮሬ ነው የምትይልኝ? ለምንድን ነው እንደዚህ የምትለው? ወንድሜ ተው እንጂ። እና ምንድነው ካሜራ የታችሁ ለብቻችሁ ቁጭ ብላችሁ እየሰራችሁ አይደለም? ዝም በይ አንቺ። ወንበር ይዤ እኮ ነው ተቀምጬ ያገኘኝ። ዝም በይ በእናትሽ። አንቺ ማን አወራሽ? ምን አደረገች? እንደዚህ እጄን መስደድ እኮ የለብህም። ያውን መታት እኮ ነው የነበረ። በእኔና በእሷ በግል ህይወታችን አያገባም። እኔ መጀመሪያ ማን እንደው ካውቃል? ማንም ጠይቀኝ ልንገርህ። ምን እሺ ማን ያው እንደውም መጠየቅ የፈለኩት ነገር ባይኖር እሱ በቃ ስለዚህ እኔ ወንድሟ ነኝ። ምን ያስቃል? ከየት የመጣ ደግሞ ወንድም? እሺ ደግሞ እንደዚህ እያልሽ አመጣሽ። ለምንድን ነው ከየት የመጣ ማለት? እስኪ ንገረኝ። ችግር የለውም አይዞህ እናወራ። እንዴ ዘመዶቼማ እንዳይቀርቡ ይሄን አመሊዛ እኔ ይኸው መጣሁ እኔ ማናት? እኔ ወንድሟ ነኝ። ከየት የመጣ ወንድሟ? ከየት የመጣ ማለት ክፍለ ሀገር ነው የመጣው። ከክፍለ ሀገር ነው የመጣው ወንድሟ ነኝ። ወላ ካሜራ ማን ካሜራ ይዘህ የመጣው ምን ልትሆን ነው? እንዴት ካሜራ ይዘህ የመጣው ምን ልትሆን ነው? ምንድን ነው የፈለግከው? እህቴ ልጠይቅ። ካሜራ ይዘህ መጣህ? አዎ እጅ እንደዚህ ድግሳችን እኮ ካለፈው ቆይቷል። አውቃለሁ ሁሉ ነገር አውቃለሁ። ኖ አንተማ ወንድሙ አይደለም። ለምንድን ነው ወንድሙ ያልሆንኩኝ? ከእሱ ጋር ነው የምትማግጪው። ለምንድን ነው አንተ ወንድም ናት እንደዚህ ይባላል? ስነ ስርዓት ያዝ እንጂ። ማላውቀው ወንድም ከየት መጣ? አንተ ከየት መጣ? ይኸው መጣሁ። እኔ ቤተሰቦቿን አውቃለሁ። ከቤተሰቦቿን ወሰድኳት። የትኞቹን ቤተሰብ ነው የምታውቃቸው? አንተ አታውቃቸውም። አባት አንዴ ይቅርታ። ይኸውልህ ተረጋግተህ ስናወራ እኔም ተረጋግቼ አወራለሁ። ስለ ቤተሰቦቿም ልጠይቅ አልፈልግም። አንተንም መጠይቅ አልፈልግም። ወንድሟ ከሆንክ ወንድሟ ነው አግባብ ባለው ሁኔታ መተህ መቀላቀል ትችላለህ። ይኸው መጣሁ። ካሜራ ይዘህ መተህ ቁጭ ብለህ ቃለ ምልልስ ነው ጠይቅ የፈለግኩት አልከኝ። ሽልማት አልክ። ምንድን ነው እንደዚህ ሰጣ ገባ እያላችሁ ለምለም እያለ ከታወቀባችሁ ነው። አየሽ ይሄን ነበረ ስጠረጥር የነበረው። አሁን ያው አንዴ ወንድሜ ነኝ አንዴ ጋዜጣ ምናምን ነገር ይለኛል። ምንድን ነው ማን ዝም በይ። ስነ ስርዓት ያዝ እንጂ። ምን ሆነህ ነው አንተ? ተረጋጋ እንጂ ወንድም። ከአንተ ጋር ንግግር አልፈልግም። በቤቴ መጣህ ውጡልኝ። ተረጋጋ እንጂ። ከቤቴ ውጡልኝ። ለምን መጣችሁ ነው? ለምንድን ነው የምንወጣ? እስኪ አንድ ምክንያት ዘግ። ቤቴ ነው። ለምንድን ነው ቤት የሚሆን? ቤቴ ነው አይደል? የእህቴ ቤት የኔም ቤት ነው። አንቺ ሴትዮ ለምን አታስወጪ? ስነ ስርዓት ያዝ እንጂ እንዴ። ተረጋጋ። እኔ ከአንተ ጋር ጉልበት የለኝም። ከአንተ ጋር ልነካከም ነበር አይደለም። እኔ ጉልበት የለኝም ብዬ መጀመሪያ ሳናግርህ መፈታተን ፈልገህ ነው እንዴ? ምን ችግር የለውም። እኔ ወንድ ልጅ እኮ ነኝ። እኔም ወንድ እኮ ነኝ። እና ታዲያ እና ስላለው ነገር መነጋገር ነው እንጂ ቤቴስ መጣለ እኮ እንነጋገር። ፈለከው ውጭ ማውራት እንችላለን፣ ፈለከው እዚህ ማውራት እንችላለን። የቀረው እኮ በጋ ብላ ከቤት ነው። አንድ ነገር ልንገርህ፣ ይኸውልህ አንተ ወንድ ነህ አይደል? እኔም ወንድ ነኝ። እንደ ወንድ ማውራት እንችላለን፣ እንደ ተማረ ሰው ደግሞ ቁጭ ብለን ማውራትም እንችላለን። ምንድነው እስቲ ፍላጎትን እሺ ጠይቀኝና አንተ ነው ቁጭ በልና እኔም ወንድ ልጅ ነኝ። እሱ ውስጥ የከተትሽኝ አንቺ ነሽ። እሷ ምን አደረገች? ጭራሽ አልበቃ ብለሽ እሷ ምን አደረገች? ምንም እኮ አላደረገች። ምንድነው? እሺ አንተ አሁን የምጠይቀኝ ነገር ምንድነው? ጠይቀኝና እንትን በል። እኔም ይሄን ያልኩህ እኮ ጠይቀኝ። በቃ አፍጥ ነው ከቤቴ እንትን አትበሉብኝ። በገዛ ቤቴ ደግሞ ልጨናነቅ እንዴ? ተከራይተህ ሲጀመር አንድ ነገር ልንገርህ፣ ተከራይተህ የምትኖርበት ተከራይቼ ቤቴ ብለህ ማውራት እራሱ አትችልም። ከፍዬ መኖር እኮ ቤቴ ነው። በቃ እዚህ ቤት ውስጥ የምኖረው እኔ ነኝ። ስለዚህ እኔ የሚመለከተኛል። የቤቴ ቤት ነኝ። አከብራለሁ። አንተ ከየት የመጣው እንደምን አላውቅም። አልናኩም። አከብራለሁ። ወንድሟ ስለሆንክ ልትመታኝ ነው? እሷ ላይ እጅን ካነሳ እንዴት ዝም ብላለሁ? ባለቤቴ ናት እኮ ያለ ምክንያት እኮ አይደለም። ያንተ ቤት ባሏ ቢቀጠቅጥ ዝም ትለዋለህ? ለምንድን ነው ዝም የምትለው? ምክንያት ስላለኝ ነው። ምክንያት አለኝ። እሺ ንገረኝ ምክንያት። ማላውቀው ሰው ካሜራ አስገብታ አንተ ወንድሟ ትሁን ምንድነው? ቃሉንም መጠቀም አልፈልግም። እኔ አሳያለሁ። በቃ ጨርሻለሁ። በቃ እኔ አስረዳለሁ። የምትፈልገውን ነገር ጠይቀኝ። ይዘው ኦኬ፣ ተመላልሰን እንሂድ። ምንድነው? በቃ እኔም እኮ እንደሱ ነው ያልኩህ እኮ። ንገረኝ፣ ምንድነው የፈለግከው? ወደ ገደለው ልግባ። ገብቶሃል? ጥያቄው እንዳልከው እንደዚህና እንደዚህ አልጠፍብህና እየጠበቁ ነው። በቃ እሺ፣ ለምንድን ነው እሷ ላይ እጄን ያነሳ? ያደረከውን ነገር ታውቀዋለህ። ምክንያትህን ንገረኝ። ምክንያት ስላለኝ ነው ብለሃል። አሁንም ይሄ እሷ በስራ የመጣ ነው። እሺ ንገረኝ።
በስራ የመጣ ነው በቃ አሁን አልቋል። በስራ የመጣች አንደኛው ልጨምርልሽ እንዴ? ስነ ስርዓት ያዝ እንጂ አልበቃ ብሎሽ ነው አይደለም? ቆይ አንድ ነገር ልንገር። እኔ አባት ካንተ ጋር ለወረው ከኔ ጋር ነው የምታወራው። እዚህ በኋላ ከእህቴ ጋር አታወራም። ከኔ ጋር ነው የምታወራ። ስለዚህ ምንድነው ያደረከው? ምንድነው? ማን ነው መብት የሰጠህ? ምንድነው? ማን ነው መብት የሰጠህ? ንገረኝ። አንደኛው እንዳልደግምልሽ ማለት ምንድነው? ታውቀዋለህ? አንደኛውን ጡቷን ምን እንዳደረከው አይደል? ነገርሽው አይደለም? ከሱ አልሰማሁም። ምንድነው አወራሽ? ከሱ አልሰማሁም። ለማረጋገጥ ነው የመጣው። ሰምተኛል? ከሱ አልሰማሁም እኮ እሺ። አሁን አንተ ምን እግዚአብሔርን ከሱ አልሰማሁም። በቃ ምን ልትእኮ ምንድነው አሁን ምን ይፈጠር ነው እያልከኝ ያለው? ለምንድን ነው እንደዚህ ያደረከው? እስኪ ምክንያት ካለ ምክንያትን ንገረኝ። በስራዬ መጣች አልኩህ እኮ እኔ በስራዬ ማንም ሰው ሲመጣብኝ አሉኝ። እሺ ንገረኝ። ምንድነው? ስራዬን አከብራለሁ። በስራዬ ይመጣብኝ ነገር ወደ ኋላ አልመለስም። እሺ እኔም ልጠንቀቅ፣ በስራ እንዳልገባ ልጠንቀቅና ንገረኝ። በቃ ስራዬን ያው የምሰራውን ስራ አይተሃል በረንዳ ላይ። እሺ በቃ በስራ እየሰራው ነበረ። ምንድነው አሁን በረንዳ ላይ ጫት መሸጥ ነው ስራ ነው? ወጭ ነገር ነው ሰራለሁ። አዋጣ ቤተሰብ የማስተዳድረው በዛ ነው። እዚህ ቤት ውስጥ እንደምታየው ማኖረው ያን ስራ ሰርቼ ነው። አንድ ራስህን ነው ወይስ እናንተም? ችግር የለም። ቆይ እና ከዚህ በፊት መጥቶ አሁን አንቺ ዝም በይ። እሺ ንገረኝ። ለባሾች ናቸው እንደ እነሱ ከዚህ በፊት እንዳረሹ ታውቂያለሽ? ባለፈው ዕለት አድርገሽ የቀመሽ ለባሾች ማለት ምንድነው? አንቺ ሴትዮ የደንብ ልብስ ነው እንደዚህ የምትለው ለባሾች ምናምን የምትለው አማርኛ የምትጠቀም ነው? ስራዬን መጥተው የሚበጥብጡ አሉ። ከነሱ መካከል ናችሁ እናንተ? ምንድነው ስራ? እዚህ ጓደኛህን ወይም ሌላ ሰው አምጥተህ ሺሻ ስላስጨስክ ስራ ነው? በስራ የሚመጡ ምትናገርግበይ ነው? ለኔ ስራዬ ነው። ከዚህ በፊትም እሱን አስወስዳብኝ ነው እንትን ያልኩት። እና እሷ እንደዚህ ታደርጋለች ብለህ ያሰብክበት ምክንያት ምንድነው? ረፍ ስነ ስርዓት ያዝ እንዴ! ተዋት እንጂ ምን አደረገች? አንተ ልጅ ለምንድን ነው የማትረጋጋው? ምንድነው አንተ ራስህ አጥፋው፣ እሱን ካሜራ አጥፋው። መልስልኝ። መልስልኝ። እንደው እንዳላወራ ስማ፣ ዝም በል እንዳትንቀሳቀስ ነግሬሃለሁ። እያንዳንዷን ነገር ትነግረኛለህ። ይሰማሃል? እያንዳንዷን ነገር ትነግረኛለህ። ወንድ አታውቅም አንተ። ሴት ላይ እጅ ስላነሳ ወንድ የሆንክ መስሎ ነው? እና ተነሳውን። እሺ አንድ ነገር ልንገርህ፣ ላስጠንቅ። ምንም ነገር ለማድረግ እንዳትሞክር። እጄን እለቅሃለሁ። በስነ ስርዓት ታወራኛለህ። ሰምተኛል? እሺ እና ተነስ። ቁጭ በል ዝም ብለህ በል። ንገረኝ። ይኸውልህ ምንም ነገር ለማድረግ እንዳትሞክር። ምን መሰለህ? እሺ በስራ የመጣ እኮ ነው። ስራዬን ወልደ እኔ ስራዬን እወደዋለሁ። በስራ የመጣ ነው። እንዳትመታኝ። ምንድን ነው እዚህ የምታመጣቸው ሰዎች ምንድን ናቸው? ተጠቃሚ ናቸው። ደንበኞቼ ናቸው። እሺ የኔ ተጠቃሚ ናቸው። እሷ እወዳታለሁ እኮ ባለቤቴ ናት። በጣም እወዳታ ግን ለዛ ነው የገዘገዝካት? ስለምትወዳት አጋጣሚ ነው። እውነት በሰዓቱ ተጠቃቅሜ ነበረ። ሀሺሽ ምናምን ነፍቼ ስለነበረ ስላላወቅኩ ነው እንጂ እኔም በነጋታው ሳይው ደንግጫለሁ። ምን ላድርግ አንድ አድርጌዋለሁ እንደምንም ነገር አልፏለሁ ብዬ ነው። እሺ ቆይ ችግር የለውም እህቴ፣ ዝም ብለሽ አሁን ለእኔ ተይልኝ። አንድ ነገር ልንገርህ። አንተ ጸጥቷል እንደዛ ካደረጉት በኋላ በጣም ነው ውሸታም። ልንገርህ ለምን እንደሆነ። ከጸጸተ ለምንድን ነው 2 ወር ሙሉ ሆስፒታል ላይ ስትቀመጥ አንድ ቀን ዕዳ ያልጠየካት? ንገረኝ እስኪ። እና የተጸጸትክ ማለት ተጸጸትክ እንደዚህ ነው? ይሄ ነው መጸጸት ለአንተ? አናዳኝ ነው ወንድሟ እንደሆን ካምኛለሁ። ያደረኩት ነገር አሳፍሮኛል። አድርጌዋለሁ ነገሩን። አዎ እንዴት ነው ያደረከው? ንገረኝ። እሺ በቃ ችግር የለውም። ሌላው ወይ አይደለም ምን እንዴት ይሄን እንትን እንዴት አገኘው? እንደዚህ ይዘህ ለመቁረጥ ምንድን ነው ያነሳሳ? ተናድጄ እኮ ነው። ተናደድኩኝና በቃ ምን እንዳደረኩ ሳላስበው ነው ያደረኩት። እኔ አይደለሁም አላልኩም። ሳላስበው ነው ያደረኩት። እውነት ይቅርታ። ሲጀመር ማን ነው ጠቋሚውን ጠንቅቀህ ታውቃለህ? አይደለችም እቺ የተረገመች አንቺ ነሽ። ስማኝ፣ እያወራን ነው። ከኔ ጋር አውራኝ። ተዋት በቃ። እዚህ ጉድ ውስጥ ከተትሽኝ አይደል? ነው ወደዚህ ዝም ብለህ ማንም። እኔ ለአንድ ነገር ልንገርህ፣ እግዚአብሔር በሚያውቀው እሷ አይደለችም የነገረች።
ገብቷል። መጸጸት ማለት እንደዚህ አይደለም። ያደረከው ነገር በጣም ከባድ ነገር ነው። እኔ አሁን በትዳር ውስጥ የሚያልፍ ነገር ነው። ተስማሙ፣ ታረቁ ምናምን ብዬ የማልፈው ነገር ይሄ አይደለም። በቃ ዛሬ እንደዚህ ጡቷን የቆረጥክ ነገ ደግሞ አንገቷ ላይ ቢላውን ላለመውጋት ምንድን ነው ታዲያ? ዋስትናው ምንድን ነው? በጣም አናዳኝ ስለነበረ ሆን ብዬ ያደረኩት ሰማል። ስለዚህ አልጸጸተም፣ አታስመስል ብዬ ነው። ማስመሰሉን ተወውና ግልጽ ነው። ክፋቷ ቤት የራሱ ስላኖርኩሽ በጣም ያጸጽተኛል። አይገርምሽም? ችግር የለውም ተይው፣ ዝም ብለህ መሄጃ ስላጣች ነው አይደል? ታውቂያለሽ አንቺ የተረገምሽ መሄጃ ስላጣች ነው እሰራልሻለሁ። እሺ አሁን ይኸውልህ እኔ እዚህ ጋር ፊት ለፊት ያለው እኔ ነኝ። ሴት ላይ እጅን አታንሳ ብያለሁ አይደል? ካንተ ጋር አድርጎታል። ስነ ስርዓት ያዝ። አንተ እረፍ። ይኸው አንቄ ነው ማስተኛ ላስተኛ አንቄ ስማ፣ ይኸው አንቄ ላስተኛ ነው። ይኸው ላስተኛ ነው። ችግር የለውም በቃ እንዳላስተኛ ዝም ብለህ ቁጭ በል እንዳላስተኛ። ይኸው እጄን ላጥፋው ነው። ኧረ ወይኔ እሺ ተረጋጋ። ተረጋጋ። በቃ ይኸው እጄን ልለቀው። ተረጋጋሽ። አድርገዋል ነገር አለ ነገርኩህ እኮ በጣም ከአንተ የምፈልገው ነገር ይሄ ነው። አናዳኝ ስለነበረ ሆን ብዬ ያደረኩት። በቃ ችግር የለውም። ና ሆን ብለን ያደረከው አይደል? ምን ታመጣላችሁ? ችግር የለውም። ምን ታመጣላችሁ? ምን ታመጣለህ? ሆን ብዬ ያደረኩት ወንድ ስለሆንኩ አድርጌዋለሁ። አሁንም ላስጠፋው ካሜራውና ላስተንፍሰህ በቃ። ስለዚህ ናቀጥለው ምንድን ነው? ማንም ምንም አያመጣም። ትክክል ነህ። ማንም ምንም እንደምታመጣ ናውጣውን ዝም ብለህ ዲስኩር እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንዳያችሁት ነው። ትንሽ ወጣ ያለ ነገር ነው፣ ከባድ ነገር ነው። ስለዚህ ጥሩ የሆነ መረጃና ማስረጃ አጠናክረን ወስደን ለህግ አካል አስረክበናል ማለት ነው። መንገድ ላይም ሲሄድ ትንሽ አስቸግሮን ነበረ። ማንም ምንም አያመጣም እያለ በጣም ሲጮህ ነበር፣ እንደ እብድ ሲጮህ ነበረና እንግዲህ ለህግ አካል ወስደን ሰጠን። የህግ አካል የእሱን ጉዳይ የሚይዘው ይሆናል ማለት ነው። እሷንም እንግዲህ ብቻዋን ስለሆነች የኛ እንደተለመደው አባሎች አሉ፣ ለተወሰነ ቀን አብረዋት እንደሚሆኑ እንደሚያስታሟት እሷን አጽናንተን ነግረናት ነው የወጣነ ማለት ነው። እንግዲህ እኛ ጋር የሚሰሩ የሴት አባሎችም አሉ። እነሱ እንግዲህ ከእሷ ጋር ነው ያሉ። እሷ ያስታሟታል፣ ይንከባከቧታል። ምንም የሚያሳስባቸው ነገር የለም። ለደህንነቷ ነው። የደህንነቷ ደግሞ እንግዲህ እሱ ጣቢያ እስካለ ድረስ እሷ ምንም አትሆንም። ስለዚህ የእሱንም ጉዳይ እየሄድን የምንከታተል ይሆናል ማለት ነው። ከስር ከስር ያለውን ነገር እናሳውቃችኋለን። ስለዚህ የዛሬው መልእክቴ ባካችሁ ባለትዳሮች መቻቻል ጥሩ ነገር ነው፣ ግን ይህን ያክል እስኪደርስ ድረስ ዝም አትበሏቸው። ነገም ጨምሩ፣ እንደዚህ አይነት ነገር አድርጉ እያላችኋቸው ነው እና ይሄ ትክክል አይደለም። የዛሬው መልእክቴ ይሆናል ማለት ነው። ቀጣይ በሌላ ፕሮግራም እስከምንመጣ መልካም ጊዜ